This afternoon, the rebels were clearly on the move as we hitched a ride aboard an artillery unit. የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ሰላም ውድ የሳብኒውስ ተመልካቾች፣ በትግራይ ተራራዎች ውስጥ በጥቂት የዩኒቨርሲቲ ተማሪዎች የትጥቅ ትግል የተነሳው ህወሓት ቲፒኤልኤፍ በጦርነት እቶን ውስጥ አልፎ የኢትዮጵያን የፖለቲካ መንበር ለሶስት አስርት ዓመታትነት በበላይነት የመራው ህወሓት በተፈጥሮ የትጥቅ ትግልና የጦርነት ስልትን የህልውናው መሰረት አድርጎ የኖረው ህወሓት ከቅርብ ዓመታት ወዲህ ግን የገጠሙት ችግሮች ማዕበል የሆኑበት ህወሓት ከባድ ሰብአዊና ቁሳዊ ውድመት ካስከተለው የሰሜኑ ጦርነት ከ2013 እስከ 2015 በተደረገው ጦርነት የፕሪቶሪያ የሰላም ስምምነት ማግስት ድርጅቱ ወደ ከፋይ ውስጥ ክፍፍል የገባበት ህወሓት በተለይ በዶክተር ደብረጽዮን ገብረሚካኤል የሚመራው ጠንካራ ክንፍና በአቶ ጌታቸው ረዳ መካከል የተፈጠረው የስልጣን የሮት ዓለም ፍጥጫ ድርጅቱን ለሁለት የከፈለው ህወሓት በአሁኑ ወቅት ህወሓት የቀድሞውን የ2012 የክልል ምክር ቤት መዋቅር በይፋ በድጋሚ በማንቀሳቀስ የክልሉን ስልጣን ሙሉ በሙሉ በእጁ ለማስገባት እየተንቀሳቀሰ የሚገኝ ህወሓት በአንድ በኩል ከፌደራል መንግስቱ ጋር በድንበር አካባቢዎች በተለይ በጸለምት ባለመጣ የታዩት አዲስ ወታደራዊ ግጭቶች፣ በሌላ በኩል ደግሞ በአመራሮቹ ላይ የተጣለው ዓለም አቀፍ የቪዛ ማዕቀብ ድርጅቱ ከውስጥ መከፋፈል ከውጭ ግፊት መካከል አጣብቂኝ ውስጥ የገባው ህወሓት ይህ ታሪካዊ ኃይል አሁን የቆመበት መስቀለኛ መንገድ የትግራይ ብቻ ሳይሆን የመለይ ቀጠና የሰላም ዕጣ ፈንታ የሚወስን ይሆናል። በአንድ በኩል ወታደራዊ ዝግጅት፣ በሌላ በኩል ደግሞ ልመታ ነው አቤቱታ አሁን ላይ መጥፋት አሊያ ደግሞ ራሱን አደራጅቶ ወደ አጣው መንበር የመመለስ ውስጥ ያለው ህወሓት በትግራይ ጫንቃ ላይ አልወርድም ልጆቻችሁን ካልገበራችሁ ልቅጣችሁ ያለ ህወሓት በእውኑ አሁን ሊጀምር ያሰበውን ጦርነት የማሸነፍ አቅም አለውን? ይህ ጦርነትስ በእውኑ በኢትዮጵያ ምድር ዳግም ይቀሳቀሳልን? ይህንን የምንመለከት ይሆናል። መላው ዓለምና በመላው ዓለም ያለው ወጣት ሰርቶ ለማደግ፣ ለመለወጥ፣ ለመቀየር፣ ቆንጆ ፍቅረኛ ለመያዝ ወይም ስፖርት ለመስራት ያስባል። አሁን ግን በኢትዮጵያ በሚያሳዝን ሁኔታ ብዙ ወጣቶች ለእንደዚህ አይነት ነገር አልታደሉም። በጀርባቸው የዩኒቨርሲቲ ቦርሳ አድርገው ወደ ትምህርት ገበታቸው መሄድ የነበረባቸው ህጻናት በኢትዮጵያ ግን መሳሪያ ተሸክመው እንዲሄዱ ተፈርዶባቸዋል። እኛ ሀገር ሁኔታ አሁንም ለሰላምና ለእርቅ ሳንመለስ ከሰቅጣጩ ጦርነትም ሳናገግም አሁን የከፋ ውጊያ ለመጀመር ዝግጅታችንን ጨርሰን እየተጠባበቅን እንገኛለን። ታዲያ በትግራይ ብሎም በኢትዮጵያ መቼ ሰላም ይሰፍናል? ይህ ነገር ሁላችንም በየእምነት ተቋማችን ሊመጣ ያለውን ጦርነት እንዲያስቀራው እየተመኘን አሁን ሊጀመር ስላለው ጦርነት እንዲሁም የህወሓት መሪ ስላወጣው መግለጫ ለመመልከት እንሞክራለን። ቻናላችንን ሰብስክራይብ በማድረግ እንዲሁም ፕሮግራማችን ሙሉ በሙሉ እንዲከታተሉ እየጠየቅን ወደ ፕሮግራማችን አለፍን። አሁን ላይ በሁለቱም ወገኖች መካከል ጦር ለመጎሰምና ለመጀመር አንድ ፊሽካ ነው የሚጠባበቁት። በሁለቱም ወገኖች መካከል ዝግጅቱ አልቆና ጦርነቱን ለመጀመር እንዲሁም ጦርነቱን ለማስቀጠል የተለያዩ እርምጃዎች እየተወሰዱ ነው። ለአብነት ያክል ህወሓት ለዚህ ጦርነት በመሳሪያ ብቻ አይደለም እየተዘጋጀ ያለው፣ እንዲሁም በጦርነቱ መካከል የሚያስፈልጉ ህጎች እንዲሁም ጦርነት ሰው ይበላልና አስገዳጅ ምልመላዎችን እየመለመለ ይገኛል። እንዲሁም ደግሞ ከተለያዩ ኃይላት ጋር እየሰራም ይገኛል። ለአብነት ያክል ጽምዶ ብሎ ከፈጠረው ኃይል ጋር በወታደራዊ ግንኙነት ባለፈ የህዝብ ለህዝብ ግንኙነት መጀመሩ ይታወቃል። ታዲያ ህወሓት ከመጀመሪያው ጦርነት ጠላት ቀንሶና ጠላት የነበሩትን ፋኖና ሻቢያ የመሳሰሉ ኃይሎች ከጋር ያሰለፈው ይህ ኃይል ሱዳንን እንዲሁም ግብፅን እንደያዘ ይታመናል። በእርግጥ ከጦርነት የሚገኝ ትርፍ እንደሌለ ከአንድም ብዙ ጊዜ ደግሞ ደጋግሞ ያሳዩን የህወሓት አመራሮች ጦርነት ምን ጊዜም በሰላምና በድርድር እንደሚያልቅ ለህወሓት አመራሮች ማስተማር እናት ለልጇ ምጥ እንደማስተማር ቢሆንም ግን ከጦርነት የማይማሩት የህወሓት አመራሮች አሁንም ለዳግም ጦርነት ተዘጋጅተዋል። በእርስ በርስ መከፋፈል እንዲሁም በትግራይ የጦርነት ስነልቦናን ያጣውና ዳግም ጦርነት ማየት የጠላው የትግራይን ህዝብ ባለ በሌለ ጉልበቱ የያዘው ይህ ኃይል በእርግጥ በዚህ ጦርነት ድል ይቀናው ይሁን? ካልሆነ ደግሞ ሌላ ሀገር ፈልጎ ተደራድሮና ጊዜ መግዛት የሚፈልገው ይህ ኃይል ከዛም አሰባስቦ ዳግም እንደሚዋጋ ምንም ጥርጥር የለውም። ህወሓት የፈረንጆቹ 26 ከገባ በኋላ እንኳን ከባባድ እርምጃዎችን የወሰደ ሲሆን ለአብነት እንኳን የክልላዊ መንግስት መልሶ ማቋቋም በግንቦት 26 ህወሓት የቀድሞውን የክልል መንግስት ምክር ቤትና መዋቅር በይፋ በድጋሚ በማንቀሳቀስ
የክልሉ የጊዜያዊ አስተዳደር ስልጣን ሙሉ በሙሉ በእጁ አስገብቷል። እንዲሁም አዲስ ረቂቅ ህጎችን በማውጣት በክልሉ አዲስ የጸጥታ መዋቅር ለመዘርጋት የሚዲያ ቁጥጥር ስርዓትን ለመመስረትና በክልሉ የሚገኙ ዜጎች ላይ አስገዳጅ ወታደራዊ የሰው ኃይል ማሰባሰብ የሚያስችል አዳዲስ የህግ ረቂቅን አዘጋጅቷል። ሌላው ህወሓት በዚህ 26 ከገባ በኋላ ያደረገው በትግራይና በአማራ ክልል አዋሳኝ አካባቢዎች በተለይ በጸለምት በአላማጣና በኮረም የህወሓት ኃይሎች ከፌዴራል መከላከያ ሰራዊት እና ከአካባቢው የሚሊሻ ጋር ፊት ለፊት ወታደራዊ ግጭት ውስጥ ገብተዋል። ሌላው 26 ከገባ በኋላ በህወሓት የተደረገው በእነዚህ አዳዲስ ወታደራዊ እንቅስቃሴዎችና የፖለቲካ ውጥረቶች ሳቢያ የአሜሪካ የውጭ ጉዳይ ሚኒስቴር ሰኔ 26 ላይ ጠንካራ አቋም ባላቸው የህወሓት መሪዎችና ቤተሰቦች ላይ የቪዛ ማዕቀብ ጥሏል። ሰኔ 9 2018 ዓ.ም ህዝባዊ ወያኔ ሓርነት ትግራይ የፌዴራል መንግስቱ በትግራይ ክልል ውስጥ አዲስ የወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲልም ከሷል። አክሎም ባለስልጣኑ የድሮን ጥቃቶች እየተፈጸሙ ጦር እያሰባሰቡና በክልሉ ላይ የተጣለውን ከበባ እያስቀጠሉ ነው ሲል ወንጅሏል። ህወሓት ሰኔ 8 2018 ባወጣው መግለጫ በገዢው ብልጽግና ፓርቲ የሚመራው የፌዴራል መንግስት በድጋሚ የጦርነት ነጋሪት እየጎሰመ ነው ያለ ሲሆን ለሁለተኛ ዙር ግጭት እየተዘጋጀ መሆኑን ገልጿል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶችን መፈጸማቸውና የፌዴራል ኃይሎች እንዲሁም አጋር ሚሊሾች በክልሉ ዙሪያ እየተንቀሳቀሱ ጦር እያሰባሰቡ መሆኑን ጠቅሷል። በተጨማሪ መንግስት መሰረታዊ ቁሳቁሶችና መድኃኒቶችን ወደ ክልሉ እንዳይገቡ እገዳ ጥሏል ሲል የከሰሰ ሲሆን በአገር ውስጥ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግ ፈቃደኛ አልሆነም ብሏል። መግለጫው አክሎም ለተፈናቀሉ ወገኖች ይቀርብ የነበረው ሰብአዊ እርዳታ ባለፉት 3 ወራት መቋረጡን ይህም በግጭቱ የተጎዱ ሰዎችን ህይወት ይበልጥ እያከበደ እንደሚገኝ አመላክቷል። እንደ ህወሓት ማብራሪያ ከሆነ ሰሞኑን የፌዴራል መንግስት ባለስልጣናት የትግራይ ተዋናዮች ጦርነት ናፋቂ በማለት የሰነዘሩት ክስ አዲስ ለታቀደ ወታደራዊ ዘመቻ የሚደረግ ዝግጅት ለመሸፈን ትኩረት ለማስቀየስ የታለመ ነው። ፓርቲው መንግስት በትግራይ ስላለው ነባራዊ ሁኔታ ዓለም አቀፍ የአገር ውስጥ ማህበረሰብን ለማሳሳት እየሞከረ ነው ብሏል። ህወሓት እነዚህ ክሶችን ቢሰነዝርም አሁንም ቢሆን አለመግባባቶች በውይይትና በድርድር መፍታትን እንደሚደግፍ አስታውቋል። ይሁን እንጂ ፓርቲው የትግራይ ህዝብ የተፈጥሮ ራስ መከላከል መብት እንዳለው የገለጸ ሲሆን ህዝቡ የመከላከል ኃይሎችን እንዲደግፍ ጥሪ አቅርቧል። ህወሓት የትግራይ ህዝብን ጥቅም ለማስከበር በሚደረጉ ጥረቶች ውስጥ የመሪነት ሚና መጫወቱን እንደሚቀጥል ገልጿል። ይህ መግለጫ የወጣው በፌዴራል መንግስቱና በህወሓት አመራሮች መካከል አዲስ ውጥረት በነገሰበት ሁለቱም ወገኖች በትግራይ ያለውን የደህንነት ሁኔታ በተመለከተ እርስ በርስ ክስ በሚለዋወጡበትና ወደ ትጥቅ ግጭት ሊመለሱ እንደሚችሉ ማስጠንቀቂያዎች እየተሰጡ ባሉበት በአሁኑ ወቅት ነው። እነዚህ የቅርብ ጊዜ ወንጀሎች እንደ አውሮፓውያን አቆጣጠር በህዳር 22 በተፈረመው የፕሪቶሪያ ግጭት የማቆም ስምምነት መሰረት የተገኘ የሰላምና መረጋጋት አደጋ ላይ ሊጥሉ ይችላሉ የሚሉ ስጋቶችን እየጨመረ መጥተዋል። ባለፈው ሳምንት ሰኔ 4 ቀን 2018 ከፍተኛ የፌዴራል መንግስት ባለስልጣናት የሆኑት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በህወሓት በቅርብ ጊዜ ውስጥ ወታደራዊ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ መክሰሳቸው ይታወሳል። ባለስልጣናቱ በህወሓት ውስጥ ያሉ አካላት በኤርትራ ጋር በመተባበር የሰላም ሂደቱን ለማደናቀፍና ሰሜን ኢትዮጵያ ሰላም ለማናጋት እየሰሩ ነው ሲል ወንጅሏል። ህወሓት በበኩሉ የቀረቡ ወንጀሎችን ሙሉ በሙሉ ውድቅ ያደረገ ሲሆን አሁንም ቢሆን ውዝግብ ያለባቸውን ጉዳዮች በውይይትና በፖለቲካ ተሳትፎ ለመፍታት ቁርጠኛ መሆኑን ገልጿል። በተመሳሳይ ወቅት ድርጅቱ የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌዎችን በተሟላ ሁኔታ አልተገበረም፣ በተለይ በሀገር ውስጥ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ኃላፊነቱን አልተወጣም ሲል በተደጋጋሚ መክሰሱን ቀጥሏል። በባለፈው ሳምንት የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ በዓለም አቀፍ ልዑካን ቡድን ጋር በመሆን ወደ መቀለ በማምራት በክልሉ መሪዎች ጋር ተወያይቷል። ውይይቱ ዳግም ወደ ጦርነት የመመለስ እድሉን ማስቀራቱን የተመለከተ ጉዳይና የፕሪቶሪያ የሰላም ስምምነት አፈጻጸም ያለበትን ደረጃ መገምገም ላይ ያተኮረ ነው ተብሏል። የእርስ በርስ ክስ ልውጥና የኦባሳንጆ የመቀሌ ጉብኝትን የተከናወነው በትግራይ ክልል ባለው ሰብአዊና የደህንነት ሁኔታ ላይ ከፍተኛ ስጋት በሰፈነበት በአሁኑ ወቅት ነው። በሚሊዮኖች የሚቆጠሩ ሰዎች አሁንም የትግራይ ጦርነትን ያስከተለውን መዘዝ እየተጋፈጡ ሲሆን ያልተፈቱ የፖለቲካና የደህንነት ጉዳዮች ውጥረቱን ማባባሱን የሚቀጥል ከሆነ ከሰላም ስምምነቱ ማግስት የተገኙ መልካም ውጤቶች ወደ ኋላ ሊቀለበሱ ይችላሉ የሚል ከፍተኛ ፍርሃት በነዋሪዎችና በታዛቢዎች ዘንድ እንዲታይ አድርጓል።